ያለም ከወደቀበት የጨለማ ጉዞ ወደ ብርሃኑ ከሞቱ ወደ ህይወቱ ከድንቁርናው ወደ ዕውቀቱ በዲያብሎስ ቁራኝነት የተዘጋው ዓለም የተዘጋው አይምሮ የክርስቶስ ማደሪያ የመንፈስ ቅዱስ ቤት ይሆን ዘንድ ጌታችን ከመላት ወደ መስው ወደ መወሰን ከርቀት ወደ ግዘፍ መጣ በአዳም ፍቅር በአዳምና በልጆቹ ፍቅር አዳምና ልጆቹ በዲያብሎስ ተንኮል ከእግዚአብሔር አንድነት ተለይተው በጸበለስ ምክንያት ይህችን ጸበለስ እንኳን ልትበሏት በእጃችሁ እንዳትነኳት በዓይናችሁም አትዩት ብሎ ትእዛዝ ሰጠ ዛሬ ስንናገረው ቀላል ይመስላል ባለማወቃችን ይሄ የፈጣሪ ትእዛዝ ነው ሌላውን ሁሉ ሰጥቻለሁ በሰማይ ሆነ በመሬት ያለው ዓለም ፍጥረት ሀብት ንብረት በሙሉ ያንተ ነው ይህች ግን ያንተና የኔ መታወቂያ ናት ይህችን ጸበለስ ቅጠሏንም ፍሬዋንም ወዛንም ጣዕሟንም እንዳትነካት ዓለም በሙሉ ላንተ ይሆናል ከነቤተሰቦች ይህች ግን ያንተና የኔ መታወቂያ ናት ብሎ ትእዛዝ ሰጠው ይህን ትእዛዝ አክብሮ ከጓደኛው ጋር 7 ዓመት ከ3 ወር ከ17 ቀን በገነት ኑሯል ግን ማስጠንቀቂያው ምንድነው የማይተኛ ረፍት የሌለው ላንተ የተፈጥሮ ህይወትና አቅም የማይቻል ረቂቅ ጠላት አለ እንቅልፍ አታብዛ አትሰልች ለምን ጠላት ያለው ሰው እንደልቦ አይተኛም ጠላት አለ ይህችን እንጨት ካልነካት አይነካም ይህችን እንጨት ከነካት ከበላሃት ግን ይነክስብሃል ብሎ ማስጠንቀቂያውን ፈጣሪ በማይታበል ቃሉ ማስጠንቀቂያውን ሰጠው 7 ዓመት ከ3 ወር ከ17 ቀን ጠብቆ በህይወት ኖረ ያን ጠላት መግቢያቶ 7 ዓመት በሙሉ ደጅ እየጠና በሩ ተዘግቶበት ሲንቀሳቀስ እንስሳትና አራዊት ወደ አዳም እየሄዱ እየተባረኩ ስም እያገኙ ሲመለሱ ይደሰታሉ ሲሄዱ ይደሰታሉ ያ ጸላይ ከመንገድ ላይ ተቀምጦ የተራላችሁ ሲላቸው ወደ ጌታችን ወደ አዳም እንሄዳለን ይሉታል ጌታችሁ አዳምን ይመስላል ብሎ ሲጠይቅ እንደ ፀሐይ ያሸበረቀ እንደ ብርጭቆ የጠራ እንደ ፀሐይ ጮራ እንደ ጧት ጮራ የሚያሸበርቅ ነው በቀናት ይናደዳል እንዳይሄድ ንጽህናው ቅድስናው አያስገባው እነዚያም አስከተሉ ሲላቸው አንተ ክርፋታም ነህ አንተ ክርፋት ከጌታችን ፊት አይቀርብም የጌታችን ማዛው አይምሮ የሚቀሰቅስ የሚማርክ ነው እንዳንተ ያለ ክርፋታም እንዳንተ ያለ ጨለማ ፊት ከአዳም ፊት ሊቀርብ አይገባም እያሉ እየጣሉት ይሄዳሉ ልያለው 7 ዓመት ከ3 ወር ከ17 ቀን መግቢያ አጥቶ ሲጠበብ ሲራቀቅ በመጨረሻው እባብን አገኘ
ያቺ እባብ መልከኛ ናት፣ ግን ተንኮሏ የተፈጥሮ ነው። ከእንስሳትና ከአራዊት በኋላ ነው የምትሄደው። 4 እግር ነበራት ይላል። ተረግማ ነው እንደ ዘንግ ተወርውራ የምትሄደው። የእርግማን ነው ያ 4 እግሩ ወደ ልቡ ገብቶ እንደ ዘንግ ተወርውሮ ሄደ። ለመሬት ቅርብ ሆኖ በልቡ ስለሚሄድ እባብ አለው። እባብ ማለት መርዘኛ ጠላት ማለት ነው። የማይመለስ ከወጋም ማይምር መርዝ ያለው ለምድር ለብሰ ይላል። ስለዚህ ከእንስሳትና ከአራዊት በኋላ በትዕቢት ተወጥራ እየታጀረች ስትሄድ አገኘችው ይላል። እባብ አቤት ወዴት ትሄጃለሽ? ወደ ገነት። በገነት ምን አለ? ጌታዬ አዳም አለ። ጌታሽ አዳም ምን ይመስላል? እንደ ብርሌ እንደ ብርጭቆ የጠራ እንደ ፀሐይ የሚያሸበርቅ ማዛው የሚያጠግብ እሱን ማየት ፈጣሪን ማየት ነው። ፈጣሪ አክብሮ ብርሃን አልብሶ ብርሃን አጎናጽፎ የብርሃን ዘውድ የብርሃን ካባ አልብሶ አስቀምጦታል። ወደሱ ሄደን ተማርከን ስም ማረግ አግኝተን እንመለሳለን። ስለዚህ ወደሱ ስንሄድም ሆነ ስንመጣ ደስታችን መጠን የለውም። እኔን እባክሽ ውሰጂኝና በረከት አግኝቼ ልምጣ። አይ አንተ ማዛ ክፉ፣ መልክ ክፉ፣ ህይወት በሙሉ ጨለማ ነው። ጌታችን አዳም እንደ ፀሐይ ጮራ የሚያሸበርቅ ነው። ከሱ ፊት ያለ መልክ ያለና ማዛ የከረፋ ፍጥረት መቅረብ አይቻልም ስትለው በውዳሴ ከንቱ ማረካት ይላል። ሰማሽ? አዎ እኔ መልካም ነኝ፣ አንተ መልከ ክፉ ነህ ስትለው እንዲያውም ስሚ እዚህ ላይ ተሳስተሻል። እንዴት? ያንቺ መልክ የሚታወቀው በእኔ መልክ ነው። መልከ ክፉ ከሌለ መልከ መልካም በምን ይታወቃል? አንቺ እኔን አስከተለሽ ከሄድሽ አንቺን አይቶ እኔን ሲያይ አንቺን ያከብርሻል፣ ያመሰግንሻል። እኔ ከሌለው ብቻሽን ከሆንሽ ግን ማንን ከማን ያወዳድራል ሲላት በዚህ ውዳሴ ከንቱ ተጠልፋ አስከተለችው ይላል። እልፍ ብዙ ነገር እንደሄዱ መርዙን ነዛባት ይላል። እባብ አቤት ይሄ ገነት ጎዳና ወጣ ገባ ነው። አባጣ ጎባጣ አቀበት ቁልቁለት ስለሆነ እንወቅበት። እንዴት እንዳርገ እኔ አሁን አንቺን እኔ ልሸከምሽ፣ አንቺን እኔ ልሸከምሽና መንገድ እንሄድ። ሲደክመኝ ትወርጃለሽ፣ ፈንታሽ ደግሞ አንቺን እኔን ትሸከምኛለሽ። እሺ ብላ እና ትለዋለች። እሷን ተሸክሟት ፈቃዱን ተቀበለችው። ስላወቀ አታልላት ቀረበችው፣ ተሸከማት። እሱ ተሸክሟት ብዙ መንገድ ብዙ አቀበት ቁልቁለት ዟት ሄደ። ወደ ገነት ሊደርሱ ትንሽ ሲቀር እንከሰ መጽሐፍ ፍዳ ተማሪው እንግዲህ ወዲህ እኔ ደከመኝ፣ አንቺም ከኔ ተከሻውረጅ፣ ፈንታሽን ደግሞ አንቺ ዘይኝ ሲላት እሺ ብላ ወረደች። ና ብላ ጎንበስ ብላ እሱን ተሸክመው መንገድ ከዚህ እንደመሩ ነው የሄዱት። ከዚህ እንደበሩ ሲሄዱ ከበሩ እንደደረሱ ስርቅርቅ አለና በባህሪዋ ውስጥ ገባ፣ እንደ ቅቤ ቀለጠ ይላል። በኋላ ጊዜው 6 ሰዓት ነው ይላል። ከታች ሲመጡ 3 ሰዓት ነበር። 3 ሰዓት የፈጀ መንገድ ነው። ገነት ሲደርሱ ገነት በር ሲደርሱ 6 ሞላ ይላል። እየተከለፈለፈ ዘሎ ጥልቅ አለ። ስለዚህ በዚያ ሰዓት አዳም ከቅዱሳን መላእክት በተማረው ሥርዓተ ጸሎት
የጸሎት ሰዓት ደርሶበት ጸሎት እየጸለየ ነበር ይላል። እናታችን ሔዋን ግን ከጸበለሱ አካባቢ ቁጭ ብላ ፀሐይ እየሞቀች ተቀምጣ ነበር። እሱ ምን ጊዜም ሰልፉ ወደ አዳም ስለሆነ ገስግሶ በማቡ ውስጥ ተሰውሮ እየተከለፈለፈ ወደ አዳም ቀጥታ ሄደ። ቢሄድ ጸሎት ይዞ የጸሎት ሰዓት ነው። ጸሎት ይዞ አገኘው። ጣዖቱን ደረደረ ይላል። ሰላም ለከ ኦ አዳም ንጉሠ ሰማይ ወምድር፣ የሰማይና የምድር ገዥ አዳም ሆይ እንደምን አለህ? ሰላምታ ላንተ ይገባሃል ሲለው አዳም አልተቀበለውም። ፍለጥ አርዌ ምድር፣ አንተ የምድር እባብ ለይተህ ተናገር። እኔ የዚህ ዓለም የኃላፊው ዓለም ገዥ ነኝ እንጂ የሰማይ ገዥማ እግዚአብሔር ነው። ያለ ቦታዬ ያለ ስሜ እንዴት ትጠረኛለህ ብሎ ሐሳቡን በሐሳቡ ስለነቀፈው አለመቀበሉን አይቶ አዳምን ትቶ ወደ ሔዋን ዞር አለ። ወደ እሷ እግሯን ዘርግታ ፀሐይ የሞቀች አገኛት ይላል። በአዳም የቃጣውን በእሷም ላይ ቃጣ ይላል። ሰላም ለኪ ኦ ሔዋን ንግሥተ ሰማይ ወምድር፣ የሰማይና የምድር ንግሥት ሔዋን ሆይ እንደምን አለሽ ብሎ ሽሙጥና ጉህሎት የተሞላ ሰላምታ አቀረበላት። እዚህ ደስ ብሏት ተቀበለችው ይላል። ፈቅ አለች ይላል። ፈገግታ አሳየችው ይላል። ፈገግታ ስታሳየው በእነምንት ይለከሙ እግዚአብሔር ይትብሉ አምንተቆልስ ነገሩ ልጆች ላይ ስለሆነ እግዚአብሔር ከዚች ጸበለስ ፍሬ እንዳትበሉ የከለከላችሁ ስለምን ነው አላት። አይ እግዚአብሔር ከዚህ ካሉት እጽዋት ሁሉ አልከለከለንም፣ ይህችን ብቻ ከዚች በበላችሁ ቀን የሞት ሞት ትሞታላችሁ ብሎ እንዳንሞት ስላዘነልን ነው እንጂ ሁሉን ሰጥቶናል፣ ሁሉን እንበላለን። ይህን ግን እንኳን መብላት ቀርቶ እንዳናየው እጃችንም እንዳንነካው ከልክሎናል። ከዚች ጸበለስ በበላችሁ ቀን አይናችሁ ስለሚበራ ክፉና በጎም ስለምትለዩ በስልጣንም በሕይወትም በእውቀትም ከእግዚአብሔር በላይ እንድትሆኑ ስላወቀ እንዳትበሏት ከልክሏቸዋል እንጂ እግዚአብሔር ተሰውሮት አይደለም፣ አውቆ ነው። እናንተ እንዳታርጉና እንዳትከብሩ ስለፈለገ ነው እንዴ? አዎ። ምን ይሻላል ታዲያ? ቆርጦ መብላት ነው። ጠላት የሚመክር ገልብጦ ነው። በትክክል አይናገርም፣ በስተጀርባ ነው የሚናገረው። ቸኩላ ቆርጣ ልትበላ ፈልግቻ አቆራረጡ እንደሱ አይደለም። ታዲያ ጓደኛሽን ጥሪውና አንድ ላይ ነው የምትበሉት። እሷ ተቀድማ በልታ የሷ ክብር ሲገፈፍ አይቶ እሱ ይቀርብኛል፣ አንድ ላይ የሆነ ነው አንድ ላይ ይወርቃሉ ብሎ አንዱ የተቀዳደመ ነው አንዱ ሲወርቅ አንዱ ይሰርፍብኛል ብሎ ሁሉንም አንድ ሰዓት ለመጣል ቆርጠሽ አዘጋጅተሽ ታበቂ ለሱ በቀኝ እጅሽ አጉርሽው፣ ላንቺ በግራ እጅሽ ጉረሽ፣ ሁላችሁም አንድ ላይ እንድትከብሩ፣ ሁላችሁም አንድ ላይ እንድትወርቁ ማለት ነው። ጠላት የሚመክር ገልብጦ ነው። ብርሃኑን ጨለማ፣ ሞቱን ሕይወት፣ መርዙን ጣፋጭ አስመስሎ ነው። ዛሬ የሚሰሩ ልጅ እንደዚህ ነው። ሄሮችና ጸሎት እየጸለየ ነበር። ጸሎቱን አቋርጣ ጠራችው። እሱም አትለያ ተብሏልና ፍቅርም ስላለው እና ስትለው ተከትሎ እሷን ሄደ። ያን እንጨት ቆረጠች። ወዲያው ቸኩላ እሱ ቀና ብሎ አየው። ስትነግረው አይምሮ ወደዚያ ተሳበ ይላል። እዚያ በፊት ግን አይመለከተውም ነበር በሕይወት ሳለ። ያቺ ክፉ ቀን ናት። ክፉ ቀን ለማለፍ ዛሬም ቢሆን መታገል ያስፈልጋል። እለት ክፉ ቀን አለ፣ መልካም ቀን አለ። የሰው ልጅ የሚወድቅበትን ነገር አይታወቅም። ዘመናችንም የጨለማ ጉዞ ነው፣ የመከራ ጊዜ ነው።
ስለዚህ ከአዳምና ከሔዋን የምንማረው ብዙ ነገር ነው። እኛ በቀላል ነገር እንመለከተው ይሆናል። ስለዚህ አዳም በሔዋን ፍቅር ተስቦ የፈጣሪውን ትእዛዝ ረስቶ ሊበላው የማይገባውን ፍሬ በለስ በሔዋን ተገዶ በላ። ያችን ፍሬ በለስ ለሱም አጎረሰችው፣ እሷም ዋጠችው። በዚህ ጊዜ ለብሰውት የነበረ የብርሃን ካባ፣ የብርሃን ዘውድ፣ የብርሃን ቀሚስ እንደ ጉም ብትን ብሎ ከካላቸው ጠፋ። ራቆታቸውን ቆሙ፣ ተፋፈሩ። ከዚያ በፊት አይተዋወቁም ነበር። አዳም ሔዋን ሴት እንደሆነች አያውቅም። ሔዋንም አዳም ወንድ እንደሆነ አታውቅም። ለምን? ከመላእክት ጋር ነው ኑሯቸው። ከብርሃን ወደ ብርሃን፣ ከህይወት ወደ ህይወት ነው ኑሯቸው በሙሉ። የዛን ጊዜ ያቺ የአመፅና የኃጢአት ክህደት እንጨት በተበላች ሰዓት ልብሰ ብርሃናቸው ተገፈፈ፣ ፈጣሪያቸውም ተሰወራቸው። እንስሳት፣ አራዊት፣ አዕዋፍ በየነገዳቸው እየመጡ ይሰግዱላቸው ነበረ። ጠላት ሆኗቸው እንደ ወንድም እንደ እህት እየቀረቡ ቋንቋቸውም ይሰማሙ ነበር። የአራዊቱ፣ የእንስሳቱ፣ የአዕዋፉ ቋንቋ ለአዳምና ለሔዋን ስውር አልነበረም፣ ግልጽ ነበረ። ለምን? በቅድስና ስለነበሩ። ያችን እንጨት ፍሬ ከበሉባት ሰከንድ ጀምሮ ግን አራዊትም ሄዱ፣ እንስሳትም ሄዱ፣ አዕዋፍም ሄዱ። አዳምና ሔዋን ብቻቸውን ቀሩ። ተመልሰው ጠላት ሆኗቸው፣ ግማሹ በክንፉ ግማሹ በእግሩ በዚህ በሚለቅምበት በአፉም ይወጋቸው ጀመር። ያ ጠላት ዲያብሎስ እንደ መስከረም ጥጃ ዘለለ፣ ተደሰተ። ለምን? የ7 ዓመት ጉዞ ስለተፈጸመለት። አዳምና ሔዋንን ጣለ፣ ከገነት አስወጣ። የካዱ በ6 ሰዓት ነው፣ ከገነት የወጡ በ11 ሰዓት ነው። መሰረቱን እየነገርኳችሁ ነው። ያስካዳቸው በ6 ሰዓት ነው። ከገነት የወጡ በእግዚአብሔር ትእዛዝ በኪሩብ ኪሩብ የሚባል መልአክ አለ፣ አስወጣቸው ተብሎ የቁጣ ሰይፉን መጥቶ ንውጡና ካህዲያን ብሎ ከገነት አባሩ። በ11 ሰዓት አስወጣቸው። በገነት ላይ ዘብ ቆመ፣ ተደፋፍሮ እንዳይገባ። ከዛ ጊዜ ጀምሮ እንግዲህ 5500 ዘመን አዳምና ሔዋን ከፈጣሪ ተለይተው በዲያብሎስ ቁራኝነት፣ በዲያብሎስ ስልጣን አገዛዝ ስር በስጋም በነፍስም በህይወትም በሞትም የዲያብሎስ አሽከር ሆነው የኃጢአት መዝገብ ሆነው ተማርከው ኖረዋል። አምላክ ሲሆን እንዴት ሞተ? ፈጣሪ ሲሆን በዓለም ላይ ሊገለጥ እንዲቻለ? አዳምን ያህል ፍጥረት እግዚአብሔር ባሪያው በመልኩ ፈጥሮ አክብሮ ቀድሶ በገነት 7 ዓመት ከ3 ወር ከ17 ቀን ሲኖር 99 ነገደ መላእክት ሳይሰወሩት እግዚአብሔርን በአንድነቱ በሶስትነቱ ሳይሰወረው ሥርዓተ አምልኮቱን ሥርዓተ ጸሎቱን ከመላእክት እየተማረ ፈጣሪውን እያመሰገነ ያን ያህል ዘመን ሲኖር በደስታ ነበር። ከዚህ በኋላ ያቺ የክህደት እንጨት ከተበላችበት ሰከንድ ጀምሮ እግዚአብሔር ተቆጣ፣ ጸጋው ተገፈፈው፣ እግዚአብሔር ተሰወረው፣ መላእክቱም ተሰወሩት። ሲወዱ ሲያከብሩት የነበሩ እንስሳት፣ አራዊት፣ አዕዋፍ ሁሉ ጠላት ሆኑበት። ከገነት ተባረረ፣ ምድረ ፋይድ ወደቀ፣ ገነትን አጣ። ሲያጣ ጓደኛው ሔዋንን ተጣላት። በአንቺ ምክንያት ገነትን ያህል ቦታ አጣሁ፣ እግዚአብሔርን ያህል ጌታ አጣሁ ብሎ ፊት ነሳት። ደንግጣ ሸሽታ ሄደች ይላል። የማታ መልአኩ መጥቶ መልሳት አለው። እግዚአብሔርን ያህል ጌታ ያጣሁ፣ ገነትን ያህል ቦታ የተሰወረኝ በሷ ምክንያት ነው፣ አይሆንም አለው። በሷ ምክንያት ብታጣው በሷ የምታገኘው በሷ ምክንያት ነው።
አይሆንም ታረቃት አለው ሄደህ አምጣልኝ አለው አይ እንዳመረርካት አንተ ሄደህ አምጣት እንጂ እኔ ምን ባይ ነኝ አለው ሄዶ እዟት መጣ አዳምን ያህል ፍጥረት እግዚአብሔር ባሪያው በመልኩ ፈጥሮ አክብሮ ቀድሶ በገነት 7 ዓመት ከ3 ወር ከ17 ቀን ሲኖር 99 ነገደ መላእክት ሳይሰወሩት እግዚአብሔርን በአንድነቱ በሶስትነቱ ሳይሰወረው ሥርዓተ አምልኮቱን ሥርዓተ ጸሎቱን ከመላእክት እየተማረ ፈጣሪውን እያመሰገነ ያን ያህል ዘመን ሲኖር በደስታ ነበር ከዚህ በኋላ ያቺ የክደት እንጨት ከተበላችበት ሰከንድ ጀምሮ እግዚአብሔር ተቆጣ ጸጋው ተገፈፈው እግዚአብሔር ተሰወረው መላእክቱም ተሰወሩት ሲወዱ ሲያከብሩት የነበሩ እንስሳት አራዊት አይዋፍ ሁሉ ጠላት ሆኑበት ከገነት ተባረረ ምድረ ፋይድ ወደቀ ገነትን አጣ ሲያጣ ጓደኛው ሔዋንን ተጣላት ባንቺ ምክንያት ገነትን ያህል ቦታ አጣው እግዚአብሔርን ያህል ጌታ አጣው ብሎ ፊት ነሳት ደንግጣ ሸሽታ ሄደች ይላል የማታ መልአኩ መጥቶ መልሳት አለው እግዚአብሔርን ያህል ጌታ ያጣው ገነትን ያህል ቦታ ተሰውረኝ በሷ ምክንያት ነው አይሆንም ማለት በሷ ምክንያት ብታጣው በሷ የምታገኘው በሷ ምክንያት ነው አይሆንም ታረቃት አለው ሄደህ አምጣልኝ አለው አይ እንዳመረርካት አንተ ሄደህ አምጣት እንጂ እኔ ምን ባይ ነኝ አለው ሄዶ እዟት መጣ በፈቃድም በስልጣንም በኑሮም ሁሉም አንድ ስለሆኑ እዚህ ጊዜ ጀምሮ እግዚአብሔር መላእክትም እግዚአብሔርም ተለያቸው ብቸኛ ሆኑ ጸሎቱ ሁሉ ተሰወራቸው ጠፋባቸው ሰይጣን ነገሰባቸው የሚከላከልላቸው የሚጸልይላቸው ማንም ነገር የለም ዛሬም ቋለሙ ብቻውን እኮ ነው ያለው አላህ እግዚአብሔር ዘንድ ካለ ብቻውን ነው ያለው ፈጣሪ ይቅር በለኝ የሚል ሰው አለ ለመሆን ተኝቶ ሲነሳ ምግብ አቅርቦ ሲበላ ተኝቶ አድሮ ወደ ስራ ሲሄድ ሰላም አውለኝ የሚል አለ እንጂ እንግዲህ አዳም ከገነት በወጣ በ100ኛው ዘመን አለቀሰ ይላል መከራው ጸንቶበት ካጋንንት ወረራና ጭፈራ የተነሳ አለቀሰ ይላል ከደሙ ያ ሰይጣን በደንጋ መታው ይላል ከፈሰሰው ደሙ አንስቶ ከገነት ፍሬ ወፎች አምጥተውለት ያንን ለውሶ መስዋዕት አቀረበ ይላል እዚያ መስዋዕት ላይ እግዚአብሔር ተገልጦ ያሁኑን ተቀብያለሁ ወደፊት ግን አይርገምህ ዓለም የሚድነው በእኔ ልጅ መስዋዕትነት ነው እንጂ በአንተ በሩቅ ሲደም ዓለም አይድንም ያሁኑን ተቀብያለሁ ሁለተኛ ግን አይድገምህ እኔ ከሰማያ ሰማያት ወርጄ ከድንግል ተወልጄ በዓለም ላይ ተገልጬ አድንሃለሁ በሐሙስ ዕለት ወበምንፍቃድ ዕለት እትወለድ ወለትከ እንተ ስማ ማርያም 5 ቀን ተኩል ወደ አንተ መጣለሁ በሜዳ ድቄ በመስቀል ተሰቅዬ ደሜን አፍስሼ ወደ ነበርክበት ቦታ እመልስሃለሁ ሲል ቃል ኪዳን ሰጠው ይችን ቃል ተስፋ አድርጎ መላ ዘመኑን 930 ዘመን በስጋም ሆነ በሲኦል ይችን ሳይረሳ ኖረ እንግዲህ ያዳም ዘመኑ 930 ዘመን ነው በህይወት የቆየው ከዚህ በኋላ ሞተ ወደ ሲኦል ወረደ በሲኦልም ቢሆን በአካለ ነፍስ ሰዓቷን እየጠበቀ እየቆጠረ 5500 ዘመን በጨለማው ዓለም በስቃይ በዲያብሎስ ቁራኝነት በባርነት በስቃይ ቦታ ኖረ እንግዲህ ይህንን ችግር ያለ ፈጣሪ መለወጥ የሚያስወግደው
ባለመኖሩ ያለ ፈጣሪ ልጅ ተዋህዶ መላእክት አይችሉም፣ ቅዱሳን አይችሉም፣ ጻድቃን ሰማዕታት አይችሉትም። ያለ ፈጣሪ መለወጥ ያለ ፈጣሪ ደም መፍሰስ ዓለም ነፃ ስለማይወጣ ቀደም አድርጎ ምስጢሩን ለመላእክት ገለጠላቸው ይላል። መላእክት ለነቢያት፣ ነቢያት ለዓለሙ ሕዝብ የምስራቹን አምላክ ይወርዳል ይወለዳል እያሉ የምስራቹን ሲያስተላልፉ 5500 ዘመን አሳለፈ። ይሁን እንጂ ከየትኛው ትውልድ ከየትኛው ነገድ እንደሚወለድ አይታወቅም። ብቻ አምላክ በወደደው ቤተሰብ ይገኛል፣ ይገለጣል። በሥራ ላይ፣ በትምህርት ላይ፣ በሕይወት ላይ እሱ በተወለደበት ጊዜ ዕውራን ይበራሉ፣ ዲዳዎች ይናገራሉ፣ ሙታን ይነሳሉ፣ አጋንንት ከዓለም ላይ ይርቃሉ፣ በስጋም በነፍስም ሕይወትና በረከት ይሰጣል እየተባለ በረጅሙ ተስፋ ሲነገር 5500 ዘመን አለፈ። ነቢያት የሚናገሩ ስለዚህ ነገር ነው። ስለዚህ ነቢያት መላ ዘመናቸውን በተለያየ ዘመን ተነስተው ስለ ዕለተ ልደት፣ ስለ ዕለተ ትንሣኤ፣ ስለ ሰሙነ ሕማማት፣ ስለ ሆሳዕና፣ ስለ ዕርገተ ክርስቶስ ሲናገሩ አምላክ ሰው ሆኖ ዓለምን፣ ዘመንን፣ ፍጥረትን እንደሚገዛ ዓለም ነፃ እንደሚወጣ ዲያብሎስ ከሰው ልቦና እንደሚሰደድ የሰው ልጅ በክርስቶስ ደም እንደሚቀደስ ወደ ከተሰደደበት ገነት ተመልሶ እንደሚገባ ሲነገር ዘመኑ አለፈ። ዘመኑ ሲደርስ ግን የእግዚአብሔር የቁጣውና የመከራው ዘመን ሲያልፍ የምሕረቱና የይቅርታው መገለጫ ጊዜ ሲደርስ እግዚአብሔር ዓለምን ጎበኘ ይላል። ይህን ዓለም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ሰዎችን ጎበኘ። ለምን? አንድ ልጁን ወደዚህ ዓለም ለመላክ